ሰላም እንዴት ናችሁ? ውድ ተመልካቾች፣ ይህ የህግና ፍትህ የዩቲዩብ ቻናል ነው። በባለፈው ቪዲዮ ስለ ህግ ምንነትና ጽንሰ ሀሳብ እንዲሁም ስለ ኢትዮጵያ ህጎች አመጣጥና አይነት አጠር ያለ ገለጻ ያቀረብኩላችሁ መሆኑ ይታወሳል። ቪዲዮውን ያያችሁ ከዚህ ቪዲዮ ተገቢውን እውቀትና ግንዛቤ እንዳገኛችሁ እርግጠኛ ነኝ። ያላያችሁትም ወደ ቻናሉ ገብታችሁ ማየት ትችላላችሁ። ዛሬ የማቀርብላችሁ ብዙዎቻችሁ ማወቅ የምትፈልጉትንና ለራሳችሁ ሆነ ዘመድ ወዳጆቻችሁ ሊጠቅም የሚችል የህግ ጉዳይ ስለሆነ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ቪዲዮውን ካያችሁ በኋላ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ወደ ዕለቱ ዝግጅቴ ስገባ ለዛሬ የማቀርብላችሁ ጋብቻ ሳይፈጸም እንደ ባልና ሚስት አብሮ መኖር በህግ አይን እንዴት ይታያል የሚለውን ነው። በህጋችንም ሆነ በማህበረሰቡ ወግና ባህል እንዲሁም ሃይማኖት አንድ ወንድና አንድ ሴት በህጋዊ ጋብቻ ተጣምረው ቢኖሩ ይመከራል። ይሁን እንጂ ቁጥራቸው ቀላል የማይባሉ ሰዎች ህጋዊ ጋብቻ ሳይፈጽሙ ወይም በተለምዶ ሰማንያ ሳይኖራቸው እንደ ባልና ሚስት አብረው ይኖራሉ። ልጆችም ወልደው ያሳድጋሉ። በዚህ ግንኙነት ወቅት የተለያዩ ሀብትና ንብረቶች ማፍራታቸውም አይቀርም። ነገር ግን አያድርገውና በመካከላቸው አለመግባባት ቢፈጠርና በዚህም የተነሳ መለያየት ቢመጣ አብረው በሚኖሩበት ወቅት የወለዷቸው ልጆችና ያፈሯቸው ንብረቶች ዕጣ ፈንታ ምን ሊሆኑ እንደሚችል የብዙዎቻቸው ጥያቄ እንደሆነ እርግጠኛ ነኝ። በምን እርግጠኛ ሆንክ ብትሉኝ እንደዚህ አይነት ጉዳዮች በስራ ዓለም ብዙ ጊዜ የሚገጥሙኝ በመሆኑ ነው። ለማንኛውም ይህ የብዙዎቻቸው ጥያቄ በዚህ ቪዲዮ በቂ ምላሽ የሚሰጥበት ስለሆነ ቻናል ሳትቀይሩ እስከ መጨረሻው እንድትከታተሉኝ ይጋብዛለሁ። ስለ ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ ስለመኖር፣ ስለ ባልና ሚስት ንብረት፣ ስለ ልጆች አስተዳደግ፣ በአጠቃላይ ቤተሰብን የሚመለከተው የህግ ክፍል የቤተሰብ ህግ ይባላል። ክልሎች የራሳቸው የቤተሰብ ህግ አላቸው። እንደ ፌዴራል መንግስት ደግሞ ራሱን የቻለ የፌዴራል የቤተሰብ ህግ አለ። የክልሎቹ የቤተሰብ ህግ ከራሳቸው ማህበረሰብ ባህልና እሴት አንጻር የተወሰኑ ልዩነቶች ያሏቸው ቢሆንም በአብዛኛው ግን ከፌዴራሉ የቤተሰብ ህግ ጋር የሚመሳሰሉ በመሆናቸው በዋናነት የምንጠቅሰው የፌዴራሉን የቤተሰብ ህግ ነው። ይህ የቤተሰብ ህግ በ1992 ዓ.ም የወጣ ሲሆን ስያሜውም የተሻሻለው የቤተሰብ ህግ አዋጅ ቁጥር 213/1992 ተብሎ ይጠራል። የቤተሰብ ህጉ ጋብቻ ሳይፈጸም እንደ ባልና ሚስት አብሮ የመኖርን ግንኙነትና ህጋዊ ውጤቱን በተመለከተ በምዕራፍ 7 ከአንቀጽ 98 እስከ አንቀጽ 107 ድረስ ዝርዝር ድንጋጌዎችን ይዟል። በአንቀጽ 98 ላይ ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ መኖር ማለት ምን ማለት እንደሆነ ትርጉም ተሰጥቶበታል። በዚህም መሰረት ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ መኖር ማለት አንድ ወንድና አንዲት ሴት በህግ በሚጸና አኳኋን ጋብቻ ሳይፈጽሙ በትዳር መልክ የኖሩ ሲሆን ነው በሚል ተገልጿል። ይህ ማለት ግን ምን ማለት እንደሆነ በአንቀጽ 99 ላይ ተብራርቶ እናገኘዋለን። በዚህ አንቀጽ ላይ እንደተብራራው ጋብቻ ሳይፈጽሙ እንደ ባልና ሚስት ኖሩ ለማለት ወንድየውና ሴትየዋ የሚያሳዩት ባህሪ በህግ እንደተጋቡ ሰዎች አይነት መሆን በቂ ነው። እንዲሁም በአንቀጽ 106 መሰረት ጋብቻ ሳይፈጽሙ እንደ ባልና ሚስት አብረው ይኖራሉ የሚባለው ምንም እንኳን በህግ የተጋቡ ባይሆኑ የተጋቡ ሰዎችን ሁኔታ ሲያሳዩና ቤተዘመዶቻቸውና ማህበረሰቡ እንደተጋቡ ሰዎች ይኖራሉ ብለው ሲገምቷቸው ነው። ይህንንም ግልጽ ለማድረግ ለምሳሌ በሰርግ፣ በለቅሶና በሌሎች ማህበራዊ ጉዳዮች ልክ ባልና ሚስት እንደሚያደርጉት አብረው ሲሄዱና ሲሳተፉ፣ ሌሎች ባል ለሚስት፣ ሚስት ለባሏ ማድረግ ያለባቸውን ግዴታዎች ሲወጡ፣ ለምሳሌ የመተማመን፣ አብሮ በአንድ ጣራ ስር የመኖር፣ ተደራጅቶ የመስራት ወይም ወጪዎችን በጋራ የመሸፈን የመሳሰሉት የሚያደርጉ ከሆነና በዚህ ድርጊታቸውና ባህሪያቸው ምክንያት ማህበረሰቡ እንደ ባልና ሚስት የሚቆጥራቸው ከሆነ በመካከላቸው እንደ ባልና ሚስት አብሮ የመኖር ግንኙነት አላቸው ይባላል። ከዚህ ውጭ በሆነ ሁኔታ በአንድ ወንድና በአንድ ሴት መካከል ተደጋጋሚ የሩካቤ ስጋ ግንኙነት መኖር ወይም በፍቅረኛነት መኖር ብቻውን እንደ ባልና ሚስት አብሮ የመኖር ግንኙነት አለ የሚያስብል አይደለም። ይህ ግንኙነትም በህግ ፊት ውጤት የለውም። ከእንደዚህ አይነት ግንኙነት የተወለዱ ልጆች ከእናታቸው በስተቀር ከሌላ ሰው ጋር ግንኙነት የላቸውም። ይህ ማለት ግን አባትየው ልጁን ከተቀበለ ወይም እናትየው አባቱ መሆኑን በሳይንሳዊ መንገድ ካረጋገጠች አባቱ ለልጁ መቁረጥ የሚገባውን የልጅ ማሳደጊያ የመቁረጥ ግዴታ ይኖርበታል። ከዚህ ውጭ ግን በቤተሰብ ህጉ ላይ የተደነገጉት አባትነትን የማረጋገጫ ድንጋጌዎች ተፈጻሚ አይሆኑም። ስለዚህ አንድ ወንድና አንድ ሴት ጋብቻ ሳይፈጽሙ እንደ ባልና ሚስት አብረው የመኖር ግንኙነት አላቸው ከተባለ በመካከላቸው ያለው ህጋዊ ውጤት ምንድን ነው? በህጋዊ ጋብቻ ከሚኖሩ ወንድና ሴትስ በምን ይለያሉ ለሚለው ጥያቄ የቤተሰብ ህጉ ከአንቀጽ 100 ጀምሮ እስከ አንቀጽ 105 ድረስ በተደነገጉ ድንጋጌዎች ላይ ምላሽ ይሰጣል። ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ መኖር የሚያስከትለው ህጋዊ ውጤት አንደኛው በወንድየውና በሴቲቷ የስጋ ዘመዶች መካከል አንዳችም የጋብቻ ዝምድና አለማስከተሉ ነው። ለምሳሌ ህጋዊ ጋብቻ ባለ ጊዜ አቅም የሌላቸው የባል እናትና አባት ሚስት እንደ ራሷ እናትና አባት ቆጥራ የሚስት እናትና አባትንም ባል እንደ ራሱ እናትና አባት ቆጥሮ የመጦር ቀለም የመስፈር ግዴታ አለባቸው። ይህ ግዴታ ግን
ጋብቻ ሳይፈጽሙ እንደ ባልና ሚስት በሚኖሩ ሰዎች ላይ አይኖርም። ይሁን እንጂ የጋብቻ ዝምድና ባለ ጊዜ ጋብቻን የሚያከለክሉ ድንጋጌዎች ለዚህ ግንኙነትም ተፈጻሚ ይኖራቸዋል። ይህም ማለት ለህጋዊ ጋብቻ የተከለከለው ባል ከሚስቱ እህት፣ ሚስትም ከባሏ ወንድም መጋባት የለባቸውም የሚለው ክልከላ ጋብቻ ሳይፈጽሙ እንደ ባልና ሚስት ለሚኖሩ ሰዎችም ተፈጻሚ ይሆናል ማለት ነው። ሌላው የጋራ ኑሯቸውን ወጪ በተመለከተ እንደየአቅማቸውና ችሎታቸው በጋራ የመሸፈን ግዴታ አለባቸው። የንብረት አስተዳደራቸውን በተመለከተም 3 ዓመትና ከዚያ በላይ ጋብቻ ሳይፈጽሙ እንደ ባልና ሚስት አብረው ከኖሩ በግንኙነቱ ውስጥ እያሉ ያፈሯቸው ንብረቶች የጋራቸው ይሆናሉ። ይህም ማለት ግልጽ እንዲሆንላችሁ ንብረቶቹ በሚፈሩበት ጊዜ ወይም በሚፈሩበት ወቅት ግንኙነቱን ከጀመረበት ቀን ጀምሮ ሊሆን ይችላል። ይሁን እንጂ እነዚህ ንብረቶች እንደ የጋራ ንብረት የሚቆጠሩት 3 ዓመትና ከዚያ በላይ በግንኙነት ውስጥ መኖር ከቀጠሉ ነው። ለምሳሌ ግንኙነቱን በጀመሩ በ2 ዓመት ቢለያዩ ገና 3 ዓመት ስላልኖሩ በእነዚህ 2 ዓመታት ውስጥ የተፈሩት ንብረቶች የወንዱ ወይም የሴቷ የግል ንብረቶች እንጂ የጋራ ሊሆኑ አይችሉም። ሌላው የጋራ ዕዳን በሚመለከት ወንዱ ወይም ሴቷ ወይም ሁለቱም ለጋራ ኑሯቸው ወይም ለጋራ ልጆቻቸው ጥቅም የገቡት ዕዳ የሁለቱም የጋራ ዕዳ ስለሆነ ሁለቱም የመክፈል ግዴታ አለባቸው። በግንኙነቱ ውስጥ የተወለዱትን ልጆች አስተዳደግና አጠባበቅ በተመለከተ ጋብቻ ሳይፈጽሙ እንደ ባልና ሚስት በመኖር ግንኙነት ውስጥ ከተወለዱ ልጆች አስተዳደጋቸውና ወላጆቻቸው ቢካዱ ተወላጅነታቸው የሚረጋገጠው ልክ በጋብቻ ውስጥ እንደተወለዱ ልጆች አስተዳደግና ተወላጅነትን የማረጋገጥ ሂደት ነው። ለቤተሰብ ሕጉ ተወላጅነት የሚረጋገጠው እንዴት እንደሆነ በሌላ ጊዜ ቪዲዮ የምሰራላችሁ ይሆናል። ለአሁኑ ግን ልጆችን በተመለከተ ጋብቻ ሳይፈጽሙ እንደ ባልና ሚስት የሚኖሩት ወላጆች የሚኖራቸው ግዴታ በህጋዊ ጋብቻ ከተወለዱ ልጆች የሚለይ አለመሆኑን እንድትገነዘቡ ትፈልጋለሁ። ግንኙነቱን በተመለከተ በማንኛውም ጊዜ ማቋረጥ የሚቻል መሆኑ ሌላው የዚህ ግንኙነት ውጤት ነው። ህጋዊ ጋብቻ የሚፈርሰው በፍርድ ቤት ካልሆነ በስተቀር ዝም ብሎ ተፋትቻለሁ ማለት አይቻልም። ጋብቻ ሳይኖር እንደ ባልና ሚስት የሚኖሩ ወንድና ሴት ግን ፍርድ ቤት መሄድ ሳያስፈልጋቸው በማንኛውም ጊዜ ግንኙነታቸውን ሊያቋርጡት ይችላሉ። ሆኖም ግን ጋብቻ ሳይፈጸም እንደ ባልና ሚስት አብሮ የመኖር ግንኙነት አለ ወይም የለም የሚል ክርክር በተነሳ ጊዜ እንዲሁም በጋራ ንብረት ክፍፍል ላይ የሚፈጠሩ አለመግባባቶችን እና የልጆችን አስተዳደግ በተመለከተ ጉዳያቸውን በፍርድ ቤት ሊጨርሱ ይችላሉ። ይህን በተመለከተ ተፈጻሚ የሚሆኑት የህግ ድንጋጌዎች እንደየአግባብነታቸው የህጋዊ ጋብቻ በፈረሰ ጊዜ ተፈጻሚ በሚሆኑት የህግ ድንጋጌዎች መሰረት የሚመራ ነው የሚሆነው። እንግዲህ ለዛሬው በዚሁ ይበቃናል። ከቀረበው ዝግጅት ብዙ ትምህርትና ግንዛቤ እንዳያሳችሁ ተማመናለሁ። ጥያቄዎች ካሏችሁ በኮሜንት ላኩልኝ። ቪዲዮውን ከተመቻችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። በሚቀጥለው ዝግጅቴ ለእናንተ ለተመልካቾች ይጠቅማሉ ያልኳቸውን የህግ ጉዳዮች አቀርብላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ደህና ሁኑ።